يا منزل الآيات والفرقان بيني وبينك حرمة القرآن اشرح به صدري لمعرفة الهدى واعصم به قلبي من الشيطان. بسم الله الرحمن الرحيم. يا الله تعالى تأزاز يعززو نقرنا يكلكلو قداي لاي قصدلو يميقومو انا يمايقومو سووش مثالياتشو عند مركب لاي لتسافرو سووش نو ታች ያሉት ውሃ ባስፈልጋቸው ጊዜ ምንም ይል ሐሳብ አመጡ እኛ እናንተን ሳናስቸግር ውሃ እንድናገኝ መርከቧን ትንሽ ብንሸነቁራትስ ብንከፍታትስ አሉ። ከላይ ያሉት አይ እንደዛ አርጉ ችግር የለም ብለው ካሉና ከተዋቸው ከላይ ያሉትን ታች ያሉት ይጠፋሉ አለ አላህ። نعم السفينة مركب ብለው ያስቀመጡት ምን ነበር? ዱንያን ተቅላላ هكذا ወንጀል በስቶ አንዱን መከልከል ከቆመ እህት ወንድሙን ወንድም እህቱን አባት ልጁን ልጅ አባቱን ማስተዋል ካቆመ ሁሉም የየራሱን ላይ ይምራ መባባል የጀመሩ ጊዜ ሁላችንም እንጠራለን። እነኛ ሰሃቦች የተከተሉት የነበሩት ዲን አሁንም እሱ ዲን ያለው ሲቀሩትና ሲያነቡት የነበረው ቁርአን አሁንም እሱ ነው ያለው የተከተሉት ነብይ አሁንም እሱ ነው ተከተሉ የተባለው። طيب ይሄ ድክመት ይሄ መሽመድመድ ይሄ ወደ ኋላ መቅረት ከየት ነው የመጣው? ሁላችሁም ልትመልሱ ትችላላችሁ። ዲናችንን ሳናውቅ በጀህል ለምን ቢባል የተቅዋን አላህ ተዓላን የመፍራት ሁኔታዎች የሚያድጉትና ውስጣችን የሚዳብሩት መቼ ነው? የአላህን ማንነት ስናውቅ። ወኢላሁኩም ኢላሁ ዋሂድ ላ ኢላሃ ኢላሁ ላ ኢላሃ ኢላሁ አርረሕማኑ ረሒም። ጌታችሁ እሱ አላህ ብቻ ነው። ከሱ ውጪ በእውነት የሚገዙት ጌታ የለም። እሱ አዛኝ ሩህ የሆነ ጌታ ነው። እሱ ነገር ብለው ነበር ይመስላል አላህ ታሪክ። ይህ አኺራ የሚባለው ነገር እውነት ነው ብለው ይጠይቁሃል። በጌታዬ ይሁንብኝ እሱ በእርግጥ እውነት ነው አኺራ የሚባለው አለባቸው ብለህ ንገራቸው። ልክ ነፍስ ከሰውነት እንደወጣች ሌላ ስም ይሰጣል። ሬሳው ወጣ ይባል በክብር እያቆላመጡ የሚጠሩ መሐመድ ማሜ ምናምን እያሉ የሚጠራ ህዝብ ሁላ ሬሳው ብሎ ወዲያው ስምን ይቀይራል። ተስማም ኩሉ ነፍሲን ዛኢቀቱል መውት ወነብሉኩም ቢሸሪ ወልኸይሪ ፊትነህ ወኢለይና ቱርጀዑን። ነገ የእሱም ስም እንደሚቀየር ያስተዋለ ሰው አለ? የእሱም ስም ተረስቶ ሬሳው እንደሚባል ያሰበ ሰው አለ? ልክ እሱ ሄዶ ተቀበረውና ሰው እንደረሳው ሁላ እሱም ተቀብሮ ሲረሳ ምን እንደሚውጠው ሲያስተውል የሞከረ ሰው አለ? فانتبه لذلك أيها المسلم وأيها المسلمة ለዚህ ጠንቀቅ መጣ ማለት ግድ አለብን ማለት ነው። አሁን ካልተማር ይሄን ድቁርና ካላስወገድ ነው የኢማንን ጥፍጥና ሳታገኝ ታልፋለህ ማለት ነው። والله ለዚህ ነው እነኛ የምር ባሪያዎች አላህን ሲገዙ እጅግ ይደሰቱና والله የጀነት ሰዎችን የአላህን ሲገዙ እንደሚደሰቱ የሚደሰቱ ከሆነ ደስተኞች ናቸው ማለት ነው ይላል አላህ ሱብሓነሁ። ማስመሰል አላህን የፈራ መምሰል የአንድ ወር ባሪያ ሆኖ መስጊድን ማጣበቅ አይደለም። والله ረመዳን ከወጣ በኋላ ምን የሆነ ጎርፍ ተነስቶ ሙስሊሞች አልቀዋል መስጊዱ ባዶ ነው። ዲናችን የሚያዘንን ነገር አናውቅም። የሆነ ነገር ሲከሰት ሁሉም በራሱ ይወስንና ጥሩ ነገር ከመስራት ይልቅ ስህተት የሚፈጽሙ ይበዛል ማለት ነው። እዚህ ነው ሲጣላ አጉባ ይተባል። እዚህ ነው አዛን ሲባል ቶሎ ሂድ የተባለ። ይሄ ነው ህይወት። እዚህ ላይ ነው ኢስላም የምትኖረው። እዚህ ላይ ነው መውደቁ። እዚህ ላይ ነው ማለት ነው። ولا أخبضن عن الفجور عناني ነሲሃ እስላማዊ ስቱዲዮ ይህንን መርከቧ ከመስመጧ በፊት በሚል ርዕስ በዳኢ ሐዊ መሐመድ ረሂመሁላህ ይዞላችሁ ሲቀርብ ላቅ ያለ ደስታ ይሰማል። ነሲሃ እስላማዊ ስቱዲዮ አድራሻችን ስልክ ቁጥር 0998000055 ሞባይል 0910478883 ፖስታ ሳጥን ቁጥር 50 አዲስ አበባ ኢትዮጵያ። بسم الله الرحمن الرحيم الحمد لله رب العالمين
أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وكفى بالله شهيدا وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله وصفيه وخليله صلى الله عليه وعلى آله وصحبه ومن اهتدى بهداهم إلى يوم الدين. أما بعد. السلام عليكم ورحمة الله تعالى وبركاته. إن شاء الله تعالى قبل أن تغرق السفينة مركبها كمسمى رابحين إلى من النادك إلى مركب النازقات ويسمى مدرسة ودسوا النبض مركبها كمسمى رابحين من رمى رجال لبنو رسول الله يندزعك هنا مركب استيطبعوا من النظر قد حقيقة بحر لاي سيكوا من ما يو زمنا يكون يتمكسر ويكون بسيطي الله هنيتا يكالف من النظر إذا إن جلبة أو مركب نو ويسمن النو مركب يتفلقبت ይህንን ለማየት እንሞክራለን በአላህ ፍቃድ ማለት ነው። ይህን ርዕስ በመጀመሪያ እንድንመለከት ያደረገን አንድ ሐዲስ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰፊና ወይም መርከብን ምሳሌ አድርገው የተናገሩበት አጋጣሚ ስለነበረ ስለዛች መርከብ የአላህ መልእክተኛ መርከብ ብለው የተናገሩት ምን መሆኑን ለመግለጽና እነኛ ውስጣቸው የአላህ ማንነትን አውቀው የቋጠሩ ወንድሞች ስላሉን ውስጣቸው ለአላህ ቦታ የሚሰጡ እህቶች ስላሉን እነሱን ከማንም በላይ ቦታ ስለሚሰጡት መልእክተኛ ሰለላሁ ዐለይሂ ወሰለም እሱ የተናገረው ንግግር በማምጣት እነሱን ለማስታወስ ማለት ነው። وفقني الله وإياكم. يقول صلى الله عليه وسلم عن النعمان بن بشير رضي الله عنهما عن النبي صلى الله عليه وسلم قال: مثل القائم في حدود الله والواقع فيها كمثل قوم استهموا على سفينة فصار بعضهم أعلاها وبعضهم أسفلها، وكان الذين في أسفلها إذا استقوا من الماء مروا على من فوقهم فقالوا: لو أنا خرقنا في نصيبنا خرقا ولم نؤذي من فوقنا، فإن تركوهم وما أرادوا هلكوا جميعا، وإن أخذوا على أيديهم نجوا ونجوا جميعا. رواه البخاري. يا الله ملكتنا صلى الله عليه وسلم من ينقرالو يا الله تعالى ያዘዘው ነገርና የከለከለው ጉዳይ ላይ ቀጥ ብለው የሚቆሙ እና የማይቆሙ ሰዎች ምሳሌያቸው እንደ አንድ መርከብ ላይ እንደተሳፈሩ ሰዎች ነው ይላል። መርከቡ ሁለት ደረጃ አለው። ግማሾቹ የስረኛው ሲያርፉ ግማሾቹ የላይኛው ላይ ያርፋሉ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ከዚህ በኋላ ታች ያሉት ውሃ ባስፈልጋቸው ጊዜ ምንም ይል ሐሳብ መጥቶ ላይ ሄደው ሲነግሯቸው እኛ እናንተን ሳናስቸግር ውሃ እንድናገኝ መርከቧን ትንሽ ብንሸነቁራትስ ትንሽ ብንከፍታትስ አሉ። የአላህ መልእክተኛ ምን አሉ? ከላይ ያሉት አይ እንደዛ አርጉ ችግር የለም ብለው ካሉና ከተዋቸው እነሱም ከላይ ያሉትን ታች ያሉትም ይጠፋሉ አለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ግን እሳጃቸውን ይዘው አይሆንም እኛ ካለን እናካፍላችኋለን ወይም እንዲህ ነው ማድረግ ያለብን ብለው ካሏቸው ደግሞ ታችም ያሉት ላይም ያሉት ይድናሉ አሉ የአላህ መልእክተኛ። فصدق صلى الله عليه وسلم وما أجمل هذه العبارة. منኛ ያማረች የሆነች መግለጽ ነው። لمن عنده قلب أو ألقى السمع وهو شهيد ልብ ላለው አእምሮን ለማስተንተን ጆሮውን ሰምቶ አንቆርቆሮ ለማስገባት የተጠቀመ ሰው ካለ እጅግ ምርጥ የሆነች ምሳሌ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስቀመጠው ማለት ነው። نعم السفينة መርከብ ብለው ያስቀመጡት ምን ነበረ? ዱንያን ጠቅላላ ነበረ። ይችን ዱንያ ጠቅላላ እንደ መርከብ መስሏት የአላህ መልእክተኛ ግማሹ ታች ላይ ሁሉም በየተለያየ ሐል ውስጥ የራሱን ህይወት እንደሚኖር አስቀመጡት። ከዛ በኋላ ስለመሸንቆር የተባለው ምንድነው? ወንጀል ነው ማለት ነው። ወንጀል ሲሰሩ
የፈለጉትን ነገር ሲያደርጉ የአላህን ትእዛዝ ሲጥሱ ለአላህ ቤት ጀርባቸውን ሲሰጡ ሀያ ዐለል ፈላህ ሲባል እሱ ሌላ ቦታ የሚሄደውን አካል በዚህ በበዙ ጊዜ እነኝን ተው ብሎ ካላስቆሟቸው አላህን ፍሩ ወደ መስጊድ ኑ ለአላህ ተዓላ እንደፋ እንገዛ የማይሏቸው ከሆነ እነሱም አብረው ይጠፋሉ ነው አላህ መልእክተኛ እያሉ ያሉት የበኑ እስራኤል ህዝቦች የጠፉበት ምክንያት ምንድን ነበር لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم ذلك بما عصوا وكانوا يعتدون كانوا لا يتناهون عن منكر فعلوه لبئس ما كانوا يفعلون كانوا لا يتناهون عن منكر فعلوه الآية ሲሰሩት የነበሩትን መጥፎ ነገር ተይ አይባባሉ ነበር ማለት ነው ምን አገባኝ ብሎ ዞር ይላል ማለት ነው እህቱ ያልሆነችውን ልጅ ትክክል ባልሆነ ሁኔታ ሌላ ላይ ተወስደ መግባት እየጀነጀናት ይዟት እየሄደ እንደሆነ ያወቀ ምን ይላል ምን ማለት እንደውም በክብር ሰላም ብሎት ያልፋል አማ ተተኺላህ ይለው አላህን ፍራ አላህን ፍሪ ብሎ እነሱን በጥሩ መንገድ ሆነ በተለያየ መንገድ ለመምከር ሲሞክሩ አይታዩ ሙስሊሞች ማለት ነው يا الله ملكتنيا أشهد الله إيايون የሚያወሩ ይመስላሉ ባሁን ሰዓት ያለንበት ነው እንዲህ አይነት ነገሮች ከቀሩ ሰፊናዋ መርከቧ ከስር ትንሽ ስለተሰነቆረ ሳይሆን ዛሬና ታይም ውሃው የገባ በበዛ ቁጥር የታችኛው ብቻ አይደለም ሌላኛው መስመጡ እንደማይቀር ከሁላችሁም የሚሰወር ነገር አለ هكذا ወንጀል በስቶ አንዱን መከልከል ካቆመ እህት ወንድሙን ወንድም እህቱን አባት ልጁን ልጅ አባቱን ማስተዋወስ ካቆመ ሁሉም የየራሱን ላይ ይምራ መባባል የጀመሩ ጊዜ ሁላችንም እንጠፋለን ማለት ነው ለዚህ ነው አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህ አይነት ጉዳይ በበዛ ጊዜ ነው ሀለከ العرب ይጠፋሉ ብለው የተናገሩት ሁሉም ሰው እንደሚጠፋ የተናገሩበት አጋጣሚ تقول سلمة إن لم أخطأ من ثلالج ونهلك وفينا الصالحون أو كما قال بنياوس الصالح الله نمجزو سوتي يالو ترو أرجو يا الله القرآن نكرو يالو لا الله للي تميكومو كان يمفقو سوتي يالو انت فعلن بلا تجيك سبحان الله نعم يا الله ما يكتنيا أو انت فعلن كذا سبوالا كلهم بنيجا ولا يكسكسان حرام لسرا نيتو ميدوم يموتبت بوتا لي ازاو بوتا نياون يزو يكسكسان لا الله لمتاجل من كسكسون بزاو نياون يكسكسان ግን ትጠፋላችሁ አለ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ታዲያ ይህ አንገብጋቢ የሆነ ርዕስ የአላህ መልእክተኛ ቀልብ ጆሮአችንን ሰተን ከዛ ግን ተረድተን እንድንመከርበት መርከብን ወይም ሰፊናን ምሳሌ አርገው ስለሰጡን ርዕሳችንን በዛ በማድረግ መግቢያ ሐዲሳችንም ደግሞ እሱን በማድረግ ቀጥሎ ግን ሽሙል الاسلاميه የዲን الاسلامን አጠቃላይነት ልናይ እንሞክራለን ማለት ነው ያ የዘነጋነው የሆነው ደስታን ፈልገን ሌሎች ቦታ ላይ እየፈነጨን ያለነው አካሄድ ትክክል አለመሆኑን የምንረዳበት ግን እሳ በዛ ፋንታ ወደ ዲን በመመለስ በማንኛውም ርዕስ ላይ እስላም ሁሉ ነገር እንዳስቀመጠልን የምንረዳበትን ርዕስ ለማውራት እንሞክራለን አላህ ተዓላ ሰምተው የሚተገብሩ ያድርገንና نعم لأن الصحابة كانوا هؤلاء أبر الناس قلوبا وأصدقهم ألسنا وأصبرهم عند اللقاء وكانوا صادقين مع ربهم وصادقين مع أنفسهم وصادقين مع غيرهم لذلك فازوا رب الكعبة صحابوت የዳኑበትና የበላይ የሆኑበት ምክንያትና ሚስጥር ሌላ አይደለም ልባቸው የንጹሃን ህዝቦች ልብ ነበረ ምላሳቸው እውነትን ተናጋሪ ነበረች በአላህ መንገድ ላይ ታጋዮች ሆነው ወደ ኋላ ፍግፍግ ማሉ ጀግኖች ነበሩ ማለት ነው ይችን ባህሪ ያንጸባርቋት ስለነበረ ለዛ ነው ላኪን ከዛ በኋላ ግን ተተክቡል አላህ ተዓላ ተናገረ فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا عياذ بالله من ما لم غي تبالون جهنم يغنيوا تلتوت الى الله تعالى الله يتوفقك اذا يا عباد الله እነኛ ሰሃቦች የተከተሉት የነበሩት ዲን አሁንም እሱ ዲን ነው ያለው ሲቀሩትና ሲያነቡት የነበረው ቁርአን አሁንም እሱ ነው ያለው
የተከተሉት ነብይ አሁንም እሱን ነው ተከተሉ የተባልነው طيب لماذا هذا الضعف ይሄ ድክመት ይሄ መሽመድመድ ይሄ ወደ ኋላ መቅረት ከየት ነው የመጣው ሁላችሁም ልትመልሱት ትችላላችሁ ዲናችንን ሳናውቅ እየኖር በጀህል ስለምንኖር ብቻ ነው والله انه الجهل بالله سبحانه وتعالى الله تعالى ማወቅ ባቆመን ጊዜ አዘቅት ውስጥ ወደቀ ለምን ቢባል የተቅዋን አላህ Ta'ala የመፍራት ሁኔታዎች የሚያድጉትና ውስጣችን የሚዳብሩት መቼ ነው የአላህን ማንነት ስናውቅ ነው አሁን አላህን አምነናል ተቀብለናል የሚል ህብረተሰብ ውስጥ አይደለም እጅግ ጨለማ በደል የበዛበት መገዳደል ተራ ነገር የሆነበት ሴት ልጅ እንደ ፍጡር የማትቆጠርበት የዛ አይነት ህይወት በሚኖር ህብረተሰብ ውስጥ ኢስላም ወርዶ የሚገርም ህብረተሰብ አውጥቷል እንኳን አምነናል የሚሉ ሰዎች ውስጥ ገብቶ ላይ ቀየራቸዋል የዛ አይነት ህብረተሰብ ውስጥ ከሺህ ዓመታቶች በፊት ሰዎች ወደ ጨለማ በሚጓዙበት ጊዜ ኢላ በቃየ ሚን አህሊ الكتاب እንደተባለው አንዳንድ አፍራድ ነጠላ ሰዎች ሲቀሩ ጨለማ ውስጥ በነበሩበት ሰዓት ሴት ልጅ ከነነሷ በሚቀብሩበት ሰዓት ወኢላሁኩም ኢላሁ ዋሂድ ላ ኢላሃ ኢላሁ لا إله إلا هو الرحمن الرحيم يا الله ملك يمت ጌታችሁ እሱ አላህ ብቻ ነው ከሱ በእውነት የሚገዙት ጌታ የለም እሱ አዛኝ ሩህ የሆነው ጌታ ነው እሱን ተገዙት ብለው ነበር የመጡት የአላህ መልእክተኛ نعم الله تعالى ከዚህ በፊት ሲያረግ እንደነበረው በሱናው መሰረት መልእክተኛ ላከ ማለት ነው አላህ Ta'ala ከዚህም በፊት ሲያረግ እንደነበረው ቀጠለ لقد ارسلنا رسلنا تترى በተከታታይ በሆነ መልኩ መልእክተኞቻችን ልከናል ብሏል አላህ Ta'ala በዚህ መልኩ የመጨረሻው መደምደሚያውን محمد الحبيب الله عز وجل إمام الأتقياء وسيد المرسلين وحبيب رب العالمين እሳቸው ላከልን صلى الله عليه وسلم من أطاعه فاز ورب الكعبة እሳቸውን የምር መከተልን የተከተለ ዳና እድለኛ ሆነ እሳቸውን ከመከተል ወደ ኋላ ያፈገፈገ ስሜቱን አምላክ አድርጎ የያዘ ደግሞ በርግጥ ከሰረ በፊቱ ተደፍቶ ጀሃነም ውስጥ ይወረወራታል አላህ ይጠብቀንና ታዲያ الله تعالى ملكتنياውን ላካቸው إنا أرسلناك شاهدا ومبشرا ونذيرا وداعيا إلى الله بإذنه وسراجا منيرا وسراجا منيرا يا ليناገራል እጅግ ንጽት ባለ ليلها كنهارها ይላል የአላህ መልእክተኛ ለሊቱ አንድ ቀን ይበራሉ ያ አይነት መንገድ የሚጣራ መልእክተኛ አድርገን ልከናል ያ መሐመድ የምታስጠነቅቅ የምታበስር ከዛም ደግሞ የምትመሰክር አድርገን ልከናል መሐመድ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም ሻሂድ ናቸው መስካሪ ናቸው መበሽር ወሙንዚር አስጠንቃቂ አበሳሪም ናቸው ከእሳት ያስጠነቅቁሃል በጀነት ያበስሩሃል ከዛም ደግሞ ይህን መልእክት በማስተላለፋቸው አላህ ፊት ይፈርዱባል ይህንን መልእክተኛ ሰለላሁ ዐለይሂ ወሰለም አላህ ተዓላ ሲልከው አንዲትም ያስቀረ ነገር የለም والله الإيمان بالله والملائكة ملائكة من دالو እንደና ምን አድርጎ አላህ አዘዘን ማለት ነው ما يلفظ من قول إلا لديه رقيب عتيد وجاءت سكرة الموت بالحق ذلك ما كنت منه تحيد ما يلفظون من قول إلا لديهم رقيب عتيد አንዳችንም ቃል አይተነፍሱም እነሱ ዘንድ ረቂብ عتيد የሚባሉ ተቆጣጣሪዎች የሚመዘገቡ መላእክቶች ቢኖሩ እንጂ አላህ Ta'ala ይናገራል ማለት ነው وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى الله تعالى ينقرال سنت ملائكوች ናቸው በሰማያት ውስጥ ያሉት
የነሱ ምልጃ አላህ ካልፈቀደና ካልወደደ በስተቀር ምንም የማይጠቅሙ የሆኑ መላእክቶች አሉ እያለ አላህ ተዓላ ተናገረ። በመላእክቶችም እንድናምን አደረገ። ባወረዳቸው መጽሐፎች ሁሉ እንድናምን አላህ ተዓላ አስቀመጠን። አላህ ተዓላ ስለ መጽሐፎቹ ይናገራል። ቁርአን ብቻ ሳይሆን ሌላ መጽሐፍ አለ። ሙሐመዱር ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም تراهم ركعا سجدا يبتغون فضلا من الله ورضوانا سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآزره فاستغلظ فاستوى على سوقه የተለያዩ መጽሐፎችን ለተለያዩ ነብያቶች አላህ ተዓላ እንዳወረደ ማመንን ግዴታ አድርጎብናል። አላህ ተዓላ ለዚህ አእምሮ ሰጥተህ ልብህን ከፍተህ በዚህ ማመን እንዳለብህ አስበህ ታውቃለህ ወይስ ከቤተሰብ እንደተቀበልን ዝም ብለን እየኖርን ነው? وهكذا نؤمن بالرسل بملكتኞች ምንድናምን አላህ ተዓላ አዞናል ማለት ነው። كان الناس أمة واحدة فبعث الله النبيين مبشرين ومنذرين وأنزل معهم الكتاب. كان الناس أمة واحدة فبعث الله النبيين الآية نبياتك لكم الله تعالى. وما أرسلنا من رسول إلا ليطاع بإذن الله. فالله فكاد للتازز بيون انجي ملكتنيان الله كنم. وما نرسل المرسلين إلا مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما أنذروا هزوا. وما نرسل المرسلين إلا مبشرين ومنذرين ملكتنيوچن استنقاقنا بساري أدركم بيون انجان لكملا. وهكذا كتب الله علينا أن نؤمن بيوم الفزع يوم الآخرة أسلنقات بهنوكا بيوم الآخرة كموت بها لا تكسكسة لله هوت يمتجمربت مرحلة ناقزو عند الزائنة كان اندالنا من الله تعالى أززا مالتنا. واتقوا يوما لا تجزي نفس عن نفس شيئا ولا يقبل منها شفاعة ولا يؤخذ منها عدل ولا هم ينصرون. نعم واتقوا يوما لا تجزي نفس عن نفس شيئا. عند نفس كعند نفس من ما تقمبت ونكن السنفر تتنقق إلى الله تعالى. يوم يجمع الله الرسل فيقول ماذا أجبتم قالوا لا علم لنا إنك أنت علام الغيوب. يزان كان نستوصل إلى الله تعالى خلائقوችን የሚከሰከስበት መልእክተኞችን አብሮ ከخلቆች ጋር የሚሰበስብበት መልእክተኞችን ምንድነው የመለሳችሁ ተብላችሁ የምትጠይቁበትን ቀን አስታውሱ ይላል አላህ ተዓላ። በዛን ቀን እንድናምን በርግጥ ተጽፎብናል። ወይስተንቢኡነክ ይላል አላህ ተዓላ ይጠይቁሃል። ይህ አኺራ የሚባለው ነገር እውነት ነው ብለው ይጠይቁሃል። ቁል ኢ ወረቢ ኢነሁ ለሐቅ በጌታዬ ይሁንብኝ እሱ በርግጥ እውነት ነው አኺራ የሚባል ህይወት አለባችሁ ብለህ ንገራቸው መለህ ይላል አላህ ተዓላ። ቁል ኢ ወረቢ ኢነሁ ለሐቅ እውነት አለባቸው ሞተው ይቀሰቀሳሉ። طيب አለበለዛ ስለሞት ለምን መፈላሰፍ አይሞክሩም? አንተ ሰው ነህ ልክ ስትሞት የሚወጣህ ነገር ምንድነው? ሳይንስ እያስተማረህ ነው። والله ما وصلوا عليها. ስለ ነፍስ የሚያውቁት ነገር አለ? سرعان ما تفارق نفس جسدك تسمي باسم آخر. لك نفسك ሰውነት እንደወጣች ሌላ ስም ይሰጣል። ሬሳ ወጣ ይባላል። በክብር እያቆላመጡ የሚጠሩ محمد مامي ምናምን እያሉ የሚጠራ ህዝብ ሁላ ሬሳው ብሎ ወዲያው ስምን ይቀይራል ተስማምቶ። كل نفس ذائقة الموت
ونبلوكم بالشر والخير فتنة وإلينا ترجعون نجا يسوم سم እንደሚቀየር ያስተዋለ ሰው አለ የሱም ስም ተረስቶ ሬሳው እንደሚባል ያሰበ ሰው አለ ልክ እሱ ሄዶ ተቀበረውና ሰው እንደረሳው ሁላ እሱም ተቀብሮ ሲረሳ ምን እንደሚውጠው ያስተውል የሞከረ ሰው አለ فانتبه لذلك أيها المسلم وأيها المسلمة لذيه تنكك نكا مالك جدا لبن مالتنا وهكذا الله تعالى بقضاء وقدر خيره وشره عندنا من كتبوا بنا لله ملك تنيم صلى الله عليه وسلم السمرون البزي مسكاريناتو قل إن الأمر كله لله نقراتوش كلا يا الله تعالى موناتو مسكر السوء قدروا يحكمت أتشوناتو إنا كل شيء خلقناه بقدر وما أمرنا إلا واحدة كلمح بالبصر إنا كل شيء خلقناه بقدر كل النجر بمتنا درجان فترنا يا الله تعالى قدروا الناس كمتوا منا قربت بزو آيات تشلو قل لن يصيبنا إلا ما كتب الله لنا هو مولانا وعلى الله فليتوكل المؤمنون قل لن يصيبنا إلا ما كتب الله لنا هو مولانا وعلى الله فليتوكل المؤمنون عندكم نجر تجر أيدر سبنم الله يصاف بن وإن يسكمت بن بهون نجيبله الله تعالى عندنا النجر مكرنا إذن أن نؤمن بالقضاء والقدر خيره وشره إن دين الإسلام يزومتا الإيمان كامل أو نتنيا هنا مولو أمنت بمن أينت ملك نور دميشن يستمر النجر إسلام إهنن بتشا عز وزم على العالم والله يندون خلق مدر لا يتفتروا نجروتين كلن مبتاتشون أسكمتا الله تعالى يتو عندهم حق لما لتنو يقول الله تعالى في حق الوالدين بعد حقه الله تعالى يراسل مبتك أسكمتا بوهلا بس عندك النجر السنجر عندنا ملكه كصدق بوهلا يبي تسوي مبال مبت ما أسكمتا لن يا ولد الناس أبات وقضى ربك ألا تعبدوا إلا إياه وبالوالدين إحسانا إما يبلغن عندك الكبر أحدهما أو كلاهما فلا تقل لهما أف ولا تنهرهما وقل لهما قولا كريما وقضى ربك ألا تعبدوا إلا إياه وبالوالدين إحسانا الله تعالى برقت وصنوال كسوتي بأونة عنداتنا ما كان لا تعمل كلا تجزوا عندهم لبيت سبوتشاتو ترون للتولى الله تعالى بلو يسكمتان ووصينا الإنسان بوالديه إحسانا سواء برقت ببيت سبوتشو ترون موالن مكرا والوصية ستنوالي الله تعالى تاجع بيت سبوتشن ترون موالن يبالون حق الله تعالى أسكمتا ثم يتكلم عن حق الرحيم زمدنا سلما كتل الله تعالى ينقران سلا بيت سما كبر تناقروا سلا لجوش توان دي لا والله لجوشن راسهم ديت ما صادق بمنايت ملكو كل مارق ندالبن يقول صلى الله عليه وسلم اتقوا واعدلوا بين أولادكم يا الله ملك صلى الله عليه وسلم من يلالو الله انفروا بل جوتشاتو ما هكذا كل أدرقوا بلي مكرالو صلى الله عليه وسلم يا لجوتشن حق تناقرا زمدنان الناس بيقورتو سنقوان أنت هيدا مقتل اندالبا الله تعالى تناقرا فهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم أولئك الذين لعنهم الله فأصمهم وأعمى أبصارهم فهل عسيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم الله تعالى أدك هاي لن يوم استنكك عن الزقاء ياسكم مثال يناجرال برقت وانجلاتشو هل فتاتشون أزراتشو مريت لعبلايساتشو هل زمدنا بقرطاتشو جزي الله تعالى إلى الذين يقطعون ما أمر الله به أن يوصل ويفسدون في الأرض أولئك هم الفاسقين الله تعالى ينجرال الله
ቀጥሉ ብሎ ያዘዘውን የሚቆርጡት አካሎች እነርሱ ፋሲቅ አመፀኛ ህዝቦች ማለት እነሱ ናቸው አላህ ተዓላ ያለ ይናገራል أما الحقين بجا تناقرو قتالا والله ألتقمتم هم بجا تناقرو زمال ألم وحق المرأة بجاهلية جزي لا يسمع له صوتا ولا يقام لرأيها وزنا لسو السيد بوتا يما يستو لما تناقرو نقر جورو يما يتلقسات يونتشو سيتن الله تعالى بوتا ستات لا تنكح البكر حتى تستأذن ولا الأيم حتى تستأمر بكر متبال سيت ويم لجاجر يوني سيت فقاد واسايطيق مدارا يتشالم يال الله تعالى اسكمتا وهكذا الله تعالى اننا بجاهليه حزب غزي እንደፈለገው ይፈታል ፈለገ ጊዜ ይመልሳል አሁንም ይጅላል እንደፈለገ ይመልሳል وهذا يرتد الى 100 مرات او ما يفت ذلك መቶና ከዛ በላይ የሆነ ጊዜ እንደጋ ይጫወትበታል ፈታው መለስኩ ይያለ ማለት ነው ስለዚህም አላህ ተዓላ الطلاق مرتان فإمساك بمعروف أو تسريح بإحسان الطلاق مرتان فإمساك بالمعروف أو تسريح بإحسان كذبوا لا يلم ستفتا شرعوا بس كمتوا مالك صوت كفتا الكال كذاوتي بطرو ملكو مياز على بلزان بامار ملكو مشنيت لذين وعائشة رضي الله عنها من تلالك لجاتشون دارو كوددات اجيك من كبات كتلات دقو مبطوان ما ينقفات لون سو دارو يلال الله أكبر والله ይሄ ነገር ምናልባት በአረብኛ ስለሆነ ዲን እየተባላችሁ ስለምትማሩት ቦታ ከሰጣችሁት ብልጦች ሆናችኋል ግን በእንግሊዘኛ ተጽፎ ሲመጣ ኮን የምትገረሙት በጣም እጅግ ነው የሚያስገርመው ይሄ ለሌሎች ህዝቦች ማለት ነው የሚገርም ምክር ነው የሰጠችው ሎክ መኖር ያለብህ እንዴት ነው ከወደድካት እጅግ የምትንከባከባት ከጠላት ደግሞ አትሊስት ካነሰ መብቷን ማይነግፋት የሆነ ሰው እንዲህ አይነት ህብረተሰብ የሚያመልክ የሆነ ዲን الاسلام የያንዳንዱን ሐቁን ጠብቆ ነበር اما الامر بالعدل بفتهم الله تعالى أزنا ولا يجرمنكم شنآن قوم على أن لا تعدلوا اعدلوا هو أقرب للتقوى واتقوا الله إن الله خبير بما تعملون ولا يجرمنكم شنآن قوم على أن لا تعدلوا اعدلوا هو أقرب للتقوى أن يطيات التكبار يميسروا هزبون فتح اندات سروا انداد ارقواتشو الناس بميسروا التكبار فتحاوي اندات سهونوا فتح انتتاتشو سميتا يهوناتشو كفتح وجي هنا نقر اندات سروا اعدلوا فتحاوي هونو هو أقرب للتقوى السؤال الله لما فراتي قرب تكبارنا إلى الله تعالى أما الحكم فرد يالم ياسكمتولن الله تعالى يراسني هنا مثل هنا كسماي هنا يسوتشن ماننت سلسراتو يمياوكو جيتا السو فردن ستا أفحكم الجاهلية يبغون لا الله قرآن كسته بهالا دينهم كسته بهالا بالله كم تدرادر بس من قال كما فلقوتي يدين قرنان فردنا متفلقو لم يستولوا هزبوج يا الله فرد مننا يا مارهون الله تشوي الله تعالى سلا حكم مكرون نعم ما يعيذكم إلى الله تعالى الله يمي مكراتشو مننا أمارة ورسول قبت ملسوا إلى نعم يسوّتش الماننة يميوك أكال انجي لن نسو مسمى ما هقل يسطاتشو عند أنت أين تسو عند بق هقل يسطو يشران بقو تارلون إذن أنتن يسرح أكال أنتن يميك أكال السو يسطهك كل جزء بيستهنو كل جزء يبلعه نكررها ونرددها حتى الموت إن شاء الله تعالى الله تعالى بس فردس من ترادر سوتش الله يدرك والله إن غير المسلمين عاش تحت المسلمين عاما طويلا مسلم يالونه أكالوج بمسلم ويسر بزوبوتا بزو جزء نوروان والله لكن بفردوا ودوا تدستوا نبر يموت فردوا تمجتواتشو تموا لمن ببال سحبوت هم يسبقهم العمل قبل القول سراتشو نقراتشو يميقدمو جغنوች ነበሩ በዑመር ጊዜ መስር ላይ የተሾመው አሚር የሱ ልጅ ማለት ነው يعني بمعنى ዑመር ብዙ ግዛቶችን ያስተዳድር ነበር ታውቃላችሁ ግብጽ አካባቢ ላይ የተሾመው አሚር ልጅ አለው የሱ ልጅ አንድ ይሁዲ የሆነን ሰው ልጅ ይመታበታል
በዚህ ጊዜ ይሁዲ ይመጣል يصرب مدينة ይመጣል ዑመር ጋር ሊፋረድ نعم مرحبا ምንድነው የፈለከው የፈለኩትማ ክስ ነው እሺ ክሳስ ማንን ነው የምትከሰው ያንተ ተወካይ ሆኖ መሪ ሆኖ ፕሬዝዳንቱን ያለው ነው ፕሬዝዳንት መክሰስ ይቻላል ያ እንደ ቀለደ እንትና ሰራ ምናምን ብለ ፕሬዝዳንት ከሳለ نعم እስላም ውስጥ ሆነ ይቻላል እስላምን ሆነናል የሚሉ ሰዎችን ከሆነሩ አይደለም የምር የሚኖሩ ሰዎች በኖሩበት ሰዓት ትችላለህ መክሰስ የዛን ጊዜ ስትከስስ ብዙ አይነት መንገዶች አሉ እከሌጋ ሄደ እንትን ጋስ መዝግበህ ምናምን ነው لا يا اخي ጉዳዩ አሳሳቢ ከሆነ ቀጥታ ሱጋ ሄደን የምትከሰው ኢዘን ማንን ነው የምትከሰው አሚሩ የሱ ልጅ የኔ ልጅ መታብኛል ያንተ ልጅ መታ አው አሚሩን አስጠርቶ አንተ በልሱም በለው አለ የሱ ልጅ ነው አንተን የመታ አንተ ሱም በለው አለ ሱብሃንአላህ አስጠራው ምናምን ስትባል ቀላል ይመስላል አሁን ቢሆን ቀላል ነው በአውሮፕላን ነበር የሚመጣው የዛን ጊዜ ወር ምናምን ተብዞ ነው የሚመጣው ያ ምን አይነት ፍርድ ነው عد اعدلوا ተብሎ አላህ ሱብሃንአላህ ፍትሃዊ ሁን ተብሎ ተመክሯል ከምክር ዘንበል ላይ ነው ስሜቱ ቢጎተጉተው ውስጡ ሌላ ነገር ቢያስፈልገው ሙስሊምን ቢወድም ምንም ቢልም ሐቅ ነውና መፍረድ ካለበት ይሁዲ ሆነ ነሳራ ሆነ ለሱ ሐቅ ይፈረድለታል ማለት ነው وهذا هو الإسلام الذي تغفل عنه أن تتعلم إن إسلام لو مشايخوتاتن ቁጭ ብለው ያስቀራሉ የተወሰኑ ሰዎች ለልጅታቸውን የሚማሩት ምን ይያልክ ነው ሐዊ ልትሉ ትችላላችሁ ስራተው ነው እንዴ ምትላል ትምርት ተው ነው እንዴ ምትላል ለልጆቻችን በመናሳድግ እንዴ የሚል ሰው ሊኖር ይችላል والله ተዋልልም ነኝ በልዚዱ ጨምሩና ስሩ ቢዝነስንም ጨምሩ ሐላል እስከሆነ ድረስ መማርንም ቀጥሉ ሁሉን ነገር ቀጥሉ ግን እስኪ እንስማማ አንድ ነገር بين المغرب والعشاء እዚህ ሰፈር ያሉ ሰዎች ኡስታዳችን ጋር መተው እዚህ ይማሩ እስኪ طول العام ያላቸውን እድሜ ይማሩ ከ5 ከ10 አመት በኋላ ጃሂል ታገኛላችሁ عجزنا عنها ከዚች ራሱ ስንዳከም ዲናችን የሚያዘንን ነገር አናቀም የሆነ ነገር ሲከሰት ሁሉም በራሱ ይወስንና ጥሩ ነገር ከመስራት ይልቅ ስህተት የሚፈጽመው ይበዛል ማለት ነው የለንማ አርቀና ወተናላ متى نرجع والله يا الله መልእክተኛ ምን ነው ሁኔታ ላይ ልክ ቁጭ አድርገው አሳይተውሃል በስክሪን መሆን አለበት እንዴ ማየት ያለበት በቲቪ መሆን አለበት ወይስ አሁን መጥቶ ሊነግሩ ይገባል ለነገሩ አልሰማ ነው بين المغرب والعشاء راسو እዚህ መምጣት ስላልቻለ እየተሰማዋል በምን አይነት መልኩ ምን ማድረግ አለበት ምን ሲከሰት አናውቀው والله ሰዎች ሁላ ኢስላሚክ የሆነ ፍርድ ስለመኖር የሚጓጉበት ህይወት መፍጠር እንችላለን እኛ ሙስሊሞች ሌላው ሳካልኛን ያያ እንዴት ብሎ እስላምን ይወደደው እስላምን እንዴት ይረዳው ዲን الاسلام ትክክለኛ ሃይማኖት መሆኑን እንዴት አድርጎ ይግባው اولا نرجع الى ديننا يا الله ملكتنا في الحديث الصحيح تنقروا اذا تبايعتم بالعينه ስሙን ቀይራችሁ ወለድን አባስታችሁ በተለያየ መልክ حرام የሆነ ንግድን በጀመራችሁ ጊዜ እንዲሁም ዱንያን ማባረር በጀመራችሁ ጊዜ وتركتم الجهاد بالله መንገድ ላይ መታገል በተዋችሁ ጊዜ سلط الله عليكم الذل لا يزعه حتى ترجعوا الى دينكم الله ውርደትን ያከናንባችኋል ወደ ዲናችሁ እስክትመለሱ እሱን ውርደት ያነሳው ይላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም وهو الصادق المصدوق ولا ينطق عن الهوى إن هو إلا وحي يوحى كسميته كلب ولد وينجر الله ولسه ملكت بيامت قالت انجي صلى الله عليه وسلم يتلت مكر تفلق لك الزيوج تنصح بالقرآن بالقرآن تمكر والله هي حياتك تفوز بها في الدنيا والآخرة بدنيا بآخرة للجنبات المتسلات وتنور قرآن الممار اعلن بصوت عالي حياكم الرحمن بالرضوان كف بالدمت اسوق ودي الله من ملس ودي الله من ملس الا الله بلن فرق اسوقوا الناس ملس يمر الى متى الم يأن للذين آمنوا ان
تخشع قلوبهم لذكر الله وما نزل من الحق ولا يكونوا كالذين أوتوا الكتاب من قبل فطال عليهم الأمد فقست قلوبهم وكثير منهم فاسقون. ألم يعني للذين آمنوا أن تخشع قلوبهم لذكر الله؟ الله يطيقنا أمن يالو سوت يمر أمن الله يفرق بالجزء الدرس ما هو نميالنا الله تعالى ما تقول بلا وصل يا رب درسوا البلاء تملس ودع الله إلى متى تخدع بجنزب بسيطوت يتتعلم كل جزء سكنا يهوت لمنو فلان ساتوت أمجواز يا الله الدين يبلا لما رد بسود الله يمر لمنور الكرسات توتازم بلا منور نورمالي تنورال نورمالي تبلا نورمالي تاجبال نورمالي تولدال نورمالي تمرال تموتال الله مستعان يتفتنبتنا يمنور يمترش علامه ይሄ ነው والله الذي لا اله غيره لا الله تعالى ዓለም ላይ ያሉ ህዝቦች አንድ አላህን በጣም ይፈራሰው ልብ ላይ ሆኖ በደንብ ቢገዙት ለሱ ስልጣን እቺን ታክል አይጨምሩለት الله سبحانه وتعالى ومجزات لبت الرجال لك بلو ينجر الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب أهون كالتمر إهن ذكرنا كالا سجرنا إيمان انتفتنا ساتجين تالفالله ملك لذينه عباد الله الصالحون بطعم ميتنقاچو ነገር ምንድን ነበር والله እኔ ከዱንያ መሞት ምንም አይጨንቀኝም ይላል አንዱ ሰሃቢ ተነስቶ ግን መሞት የማልፈልገው ለምንድን ነው ለይል ሶላት ይቆረጥብኛል ይላል አንዱ ተነስቶ وبعده يقول ما اجد الصيام صوم የሚባል ነገር ከዚህ በኋላ አይኖርም ይላል وبعدهم يقول يا الله ባሪያዎችን ወንድሞችን መገናኘት ስለሚቀር ብዬ እፈራለሁ ይላል ያ የሚቋረጥ ስለሆነ ብቻ ውስጣቸውን የሚያስፈራቸው ያ ብቻ ነበር ወኢላ ያ ካፊር ካልከፈርክ ብሎ አብዱላህ ዘይት ውስጥ ጨምሮ ሊገለው ሲል ምን እንዳለው ከሁላችሁ የሚሰወር አይደለም አልከፍርም ካለ በኋላ ዘይት ውስጥ ጨምሩት ካለ በኋላ አለቀሰ ምን ሆነ ያለቀስከው አምጡት አላለቀሰ ሲሉት ለምን አለቀስክ ሲሉት ወይ በቃ በግዳን የምፈልገው ግደለኝ ተናገር ለምንድን ነው ያለቀስከው ማን ትፈልጋል አው والله ያለቀስኩት ለምን እንደሆነ ታውቃለህ አለው እዚህ ዘይቱ ስከቱ ነፍሴ ትወጣለች ሞትኩኝ በቃ ሳስበው ለአላህ መስጠት የምችለው አንድ ነፍስ ብቻ ነው አለ ሰውነቴ ላይ ባለው ጸጉር ልክ ነፍስ ኖሮኝ እያንዳንዱ ለአላህ ብላ እንድትሞት ተመኘውና እንደማይሆን ሳቅ አለቀስኩኝ አለ አላሁ አክበር እንደማይሆንልኝ ሳቅ አለቀስኩኝ አለ صادقين مع ربهم وصادقين مع غيرهم وصادقين مع أنفسهم كراساتቸው ጋር እውነተኞች ነበሩ ማታለል አይደለም ከአላህ ጋር እውነተኛ ግንኙነት ነበራቸው ከሰዎችም ጋር እውነተኛ ግንኙነት ነበራቸው ማስመሰል አላህን የፈራ መምሰል የአንድ ወር ባሪያ ሆኖ መስጊድን ማጣበቅ አይደለም والله ረመዳን ከወጣ በኋላ ምን የሆነ ጎርፍ ተነስቶ ሙስሊሞች አልቀዋል እንዴ መስጊዱ ባዶ ነው ወይስ ድንጋይ ወርዶ ሙስሊሞችን ጨርሷቸዋል ባዶ የሆነ መስጊድ ረመዳን ላይ ሰው ተወልዶ አድርጎ ነው የሚመጣው ወደ أخبروني لماذا لم يجنوا النظام هون جهلوا برب الكعبة بالله عز وجل أوقات أتان تعلموا أوقات نازوا والله سلا الله ما نمت النمار يا الله وديتنا الله يمجزات فكري زنجي متعلها والله لذينه إن دالكوات مننا يمر باريوت الله سيجزوا اتق يدسسوا والله يجنة سوتني الله سيجزوا عندما يدسسوا قول دستنيوش نحكوا مالت من الله سبحانه ደስተኞች ናቸው አንዳንዱ እጅግ ደስታ ውጦት በአላህን የምር መገዛት ውስጡን በጣም ተቆጣጥሮት ለአላህ ብሎ ብቻውን ወንጀል መስራት ይቻል አይሰራም ለአላህ ብሎ ብቻውን ተደብቆ ብዙ ነገር ማድረግ ሲቻል ነፍሱን ተቆጣጥሮ አይሰራም ይህ የሚያመነጨው ደስታ አደስቶት ምን ይላል والله وان في الدنيا لجنه ዱንያው ጀነት አለች ይላል እሷን ያልገባኛውን አይገባም ይላል ሱብሃንአላህ اين انتم يا ايها المسلمون حلاوه الايمان كذبت አይነት ኢማን ጥፍና የት ነው የራቀው መተ ትሰግዳለህ السلام عليكم ሲል ነው ኢማሙ መጨረሱን ምናቅ እንዲህ አይነት ሶላት እየሰገደን እስከመቼ እንዲህ አይነት ዒባዳ እየሰራን እስከመቼ
የአላህ መልእክተኛ አይመጡም የጠበቅ ከሆነ ከሳቸው ተከተል ለመለወጥ የሚያስፈልገንን ነገር ሁላ ትተውልን ሄደው ያንን ነገር ተምረህ መለወጥ መቻል ያንተ ቾይስ ነው ምርጫ ያን ለማስተማር አልহামዱሊላህ አሉን ተሳትፎቻችን ኡስታዞቻችን አሉ فلنتعلم ديننا ديننا እንማር ምን ማድረግ እንዳለብን በትክክል እንወቅ ወኢላ ሁሉ ጊዜ ስሜታዊ ይሆን ስተት መፍጠር የሚባለው ነገር እንተው እስኪ አላህ ተዓላ ያስቀመጣቸውን የተለያዩ ነገሮችን ታሪክ الاسلام ያሰለፋቸውን ክስተቶችን እነሱን ብናስተዋል ሌላ ህይወት ውስጥ እንደምትኖር ታውቀዋለህ አንዳንዱ ሐዲስ ይሰማል ምን ይባላል ትዝ የሚለኝ ነገር አለ يعني ስትበሳጭ አዑዙ ቢላህ በል የሚል ሐዲስ ህፃናውን ትንሽ ከፍ እንዳለና ምን ሰማን ስምንት ያክፍል ይያለ خلاص እንደወጣን ሊስትሮጋ በጫማ ማንሳት ጫማ እንደረገጥክ ብሎ ጓደኛ ይጣላል ካንዱ ጋር خلاص አዑዙ ቢላህ በል ኖ አዑዙ ቢላህ ማለት ነው ይሄ እኮ ሸይጣን አይደለም ልጁ ራሱ እናንተኛ ሸይጣን አይደለም እዚህ ጋር ሸይጣን አልገባም ማለት የሚገርመው ነገር ሁለቴ ሸይጣን አሳሳተው አንዴ ከሱ ጋር ሲያጣለው ሁለተኛ ደግሞ ሸይጣን እንዳልሆነ አድርጎ አሳሳተው ሁለቴ ሸወደው ሱብሃንአላህ ሶስተኛ ግን አልተሸወደም አልহামዱሊላህ ታበ ኢላላህ ምን ልላችሁ ፈልጌ ነው የምንኖረው እዚህ እስላም የተባለ የሚነገረን ከዚህ ከበር በኋላ ከወጣ በኋላ ቤት ትገባና ታገኘው ሰው አለ ከሱ ጋር የምትኖር ህይወት ነው የሚነገረን ሌላ ዩኒቨርስ አይመጣልህም የሆነ ማርስ ላይ ወይ ጁፒተር ላይ ይላል የምትኖረው በቃ ይሄ ነው ህይወት የምትኖረው እዚህ ነው ስትጣላ አውፉ በል የተባልከው እዚህ ነው ሚስትን ታስቀይማት በጥሩ ሁኔታ ፍታ የተባልከው እዚህ ነው አዛን ሲባል ቶሎ ሂድ የተባልከው ሌላ ዩኒቨርስ የለም ሌላ ዓለም የለም በቃ ከዚህ ወር ስትወጣ ያለው ዛፍ ምናምን ሰዎች ታክሲ ምናምን አላ እዛ ህይወት ውስጥ ነው እስላም ኑር የተባልከው መርካቶ አላረ ፒያሳን እዚህ ውስጥ ነው በቃ እስላምን እንድትኖር የታዘዝከው ማለት ነው ሌላ አድርገን አናስበው ወይ የሆነ የሚዘጋጅልን ነገር የለም ታክሶል አልቋል በቃ የምታቃቸው ሰዎች አሉ ወደፊት የምታቃቸውም ሰዎች ይኖራሉ ከነሱ ጋር የምትኖረውን ህይወት ነው እስላም እያስተማረህ ያለው እንዴት እንደምትኖር እንዴት እንደምትበላ ምናምን የሚነገር እዚህ ካፌ እዚህም ሆነ ቤት ተቀርቦ የምትበላው ሽሮም ሆነ የተለያየ ምግብ ቁርስም ሆነ ራት እሱ ላይ ነው የሚነገር ሌላ የምትበላው ነገር መጥቶልህ አይደለም እስላምን የምትተገብረው የምትጠጣት ውሃ አለች ሁሉም ነገር እዚሁ ነው በቃ ይሄ የምታየው ህይወት አለ አይደል እዚህ ነው የምትተገብረው ከዚህ ውጪ ህይወት የለም حرام ተከልከል የተባልከው ተወጥራ የሄደች ምናምን ታሳስት የምትሞክር ሙስሊምነትም ሆነ እንደዛ የምትሆነው እሷ ጋር ነው ሰብር አድርግና አይንን ስበር ተዋት የተባልከው እንጂ ሌላ አትሽ ለምን ማመጣ እቺን ተዋት ብሏል አያስመርጥም አላህ ተዓላ this is life በቃ ይሄ ነው ህይወቱ እዚህ ላይ ነው እስላም የምትኖረው እዚህ ላይ ነው መውደቁም እዚህ ላይ ነው ማለፉ ከዚህ ውጪ የሚመጣ ሌላ ህይወት የለንም ያ ኢኽዋ የተሰጠህ እድሜ 20 ከደረስክ 20 ቀንሳ የቀረው 2 ቀን ነው 1 ቀን ነው 1 ሰዓት ነው 1 አመት ነው 40 አመት አይታወቅም ሌላ የሚጨመርልህ ነገር የለም ምን ላድርግ እስካሁን ያሳለፍከውን ተቆጭና ወደ አላህ ጮህ መተዚ بين المغرب والعشاء ኢሻና መግሪብ ሰዓት ላይ በቃ ህይወትን ሷን ስታትና ጁስታችን ጋር መተቀራ ስማ ጠይቅ እንዴት ነው እንደሚሆነው ያልክ ጠይቅ والله ካምፓስ እንማር ኡስታዞቻችን ጋር ማንቀርብ ብንኖር ኖሮ ምን ጠፋ ይመስል ከአላህ በኋላ ኡስታዞቻችን ባይኖሩ ኖሮ ማለት ነው አንድ ልጅ ምን ነገር ያነሳ ነበር የሚገርመው ነገር ዑለማዎቻችን ከ700 ከ800 ዓመት በፊት ኪታብ ጽፈውበታል ለሱም አዲስ ሆነበት እኛም ራቅ ስላልን አዲስ ሆነበት ሸይጣን ከምንድን የተፈጠረው አለ ከእሳት አልኩት የሚቀጣው እሳት ውስጥ አልኩት እንዴ ከእሳት ተፈጥሮ እንዴት እሳት ውስጥ ይቀጣል ሹብሃ ኃይለኛ ሹብሃ ልብ ውስጥ በአላህ ጉዳይ ጥርጣሬ አድሮ ኢማንን የሚቀንስ ይሆናል ለነገሩ የሚቀንስ ኢማን ራሱ ኢላ መን ረሒመ አላህ ያለው ሰው ማለት እንደዛ አይነት ሹብሃ ሊጥልሹፍ ወዲያው ደነገጠ ልናነብ ሞከርነው የት ነው ኬኔዲ ላይብራሪ ታውቃላችሁ 6 ኪሎ ውስጥ ያለ ነው እዛ ላይ ፊሎሶፈሪ መጽሐፍ ነው የምታነበው ፊሎሶፈሮች የተፈላሰፉት ነው የኖራቸው እሱን አንብበን ለመመለስ እንሞክራለን ሁለተኛ ጥያቄ ነው እሱ የሚሰጠን አይመልስልንም እሱም ራሱ ውዥንብርስ ገብቶ ነው ያለፈውና የሞተው ጽፎ ነው በቃ ያሰበውን ነገር ጻፈውና ሞተ طيب ለምን ነው ወደዛ ይሄድነው ዑለማዎቻችንና ኡስታዞቻችን እንዲህ አይነት ነገሮችን አይረዱም ብለን ስላሰብን ማለት ነው አላሁ ሙስተዓን አላሁ ይሳሚሐና አላሁ ፊበላ አይረዱም ምን ማለት ነው በዚህ አነጋገር ጃሂሎች ናቸው ያልክ እኮ ነው አላሁ ሙስተዓን ይህን ጥያቄ መጠየቅ መፈታተን ነው ብለን ስላሰብን ነው አልነበረም ግን
والله ኡስታዝ ጠየቅን እንዲህ እንዴት ነው ኡስታዝ ያው መልስም ከሌለው ችግር የለውም ምናምን ብለን ጠየቅነው ስንጠይቃቸው ምን አሉ ይሄ ነገር ኢማም አህመድ አልተናገረበትም እንዴ አሉ ኢማም አህመድ ካልኩሌት ስታደርገው እድሜያቸው የኖሩት ከ769 ምናምን ዓመት በፊት ስለዛን ጊዜ አዎ እንዴት አንዱ ጠይቆ በጥፊ መቱታሉ በጥፊ እንዴት ይመቱታል መልስ አይሰጡትም እንዴ እኮ ጥፊው መልስ እኮ ነው እንዴት በጥፊ ሲማቱት እንዴት ትመታኛለህ ያ ኢማም እኔ ስጠይቀው ወይም አልመልስም አልችልም አትለኝም ወይ እኔ መች መታው መለስኩልህ እንጂ እንዴት ነው መለስከው እኔ ተፈጠርኩት ከጭቃ አንተም ከጭቃ እንዴት ያማል ለውጥ አለው እንዴ አለ ደነገጠ ምንም እንዴ የለውም ከጭቃ ነው እንዴት ያማል ከእሳት ውስጥ አሞው ማረል በቃ እንዴት ያማል ምንድነው የደረሳ ነው እኛ ሰዎች ከጭቃ ተፈጠሩ ተባለ እንጂ አሁን ጭቃ ነን እንዴ ነህ طيب ሸይጣን እሳት መሆኑስ ምን አሳወቀ መጀመሪያ አስለን ማለት ነው አናውቅም እኮ አናውቅም የሚባለው እኮ መልስ ነው ግን እሺ መልሱን አናውቅም አይደለም ሸይጣን ሐሉን አሁን ያለበትን ኮንዲሽን አለማወቅ መልስ ነው እሱ ነው ራሱ ይቻላል የሚያመጡት ሽብሃ والله በጣም ነው የሚገርም አልহামዱሊላህ ብለን ተገላገለን ስንል አንዱ መጣና ደግሞ እንዴት ነው መልእክተኛችሁ ሰለላሁ ዐለይሂ ወሰለም ተወዱታላችሁ ታከብሩታላችሁ እሱ ያልተከበረ ያልተወደደ ማን ይከበራል ያ وما ارسلناك الا رحمه للعالمين يا اخي ለሙስሊሞች አይደለም ለዓለማት እዝነት አይደል እንዴ ተላከው ሰለላሁ ዐለይሂ ወሰለም ልት ሆነ ስብዕና እኮ ነበር የነበራቸው والله አማ ተሽታቁ ኢለይ አትናፍቁም እሳቸውን ለመገናኘት ነብዩ ሰለላሁ ዐለይሂ ወሰለም ግን እንደሚናፍቁኛ ለመገናኘት ትክክለኛ ማንስ ኮን ታውቃላችሁ والله ተናግረዋል እነዛ የሞቱበት ህመም አሟቸው ባለበት ታይም ማለት ነው ኡሚራ ለየስተግፍር ለህ البقيع በቂዕ ማለት ኡሁድ ላይ ካልተሳሳትኩኝ የሞቱ ሰሃቦች የተቀበሩበት ቦታ ነው ለነኛ ሰሃቦች እስትግፋር እንዲያደርጉ አላህ አዘዛቸው ሊሞቱ የተቃረቡበት ሰዓት ላይ ማለት ነው ሄደው እስትግፋር ካደረጉ በኋላ የአላህ መልእክተኛ በጣም ማልቀስ ጀመሩ አባም ወይ ሂባ አብሯቸው ነበር የአላህ መልእክተኛ ምን ነገሩት መጀመሪያ አላህ ተዓላ በምስራቅ በምዕራብ ያለው የዱንያ ንብረት ሀብት ሁላ ተሰጥቶኝ ከዛ በኋላ እንድሞት ከዛ ሞቼ ጀነት እንገባ ወይ አሁን ሞቼ እሱ ጋር እንዲሄድ አማረጠኛል يا رسول الله فاختر الدنيا مشارق الارض ومغاربها ثم الموت ثم الجنه እናቴ አባቴ ላንተ ፊዳይ ሆኖበት በምዕራብ በምስራቅ ያለው ንብረት ሁሉ ወሰድና ኖረ ጀነት ይገባል እሱን ምረጥ አላቸው لا والله يا ابا مويهب لا والله يا ابا مويهب لقد اخترت لقاء ربي እንደዛ አይሆንም አባ مويهب ጌታዬን መገናኘት መርጫለሁ አሉ ሰለላሁ ዐለይሂ ወሰለም ጌታዬን መገናኘት መርጫለሁ አሉ ሰለላሁ ዐለይሂ ወሰለም ከዚህ በኋላ ይመስለኛል በጣም አለቀሱ የአላህ መልእክተኛ قال الصحابة ماذا يبكيك يا رسول الله ምንድነው የሚያስለቅስህ አንተ የአላህ መልእክተኛ ብለው ጠየቋቸው شوف الصحابة የሆነ ነገር ሰማ ስሜታዊ ሆኖ እንዴ ምናምን አይደለም حتى يا الله መልእክተኛ ሲያለቅሱ ምንድነው የሚያስለቅስህ አላሁ አክበር የሚገርም ባህሪ እኮ ነው ምክንያታዊ ሆነ ነገሮችን መያዝ አውቀህ በእውቀት ላይ መጓዝ ለማልቀስ ማወቅ ስላለበት ምን ያስለቅሳል አንተ አላህ መልእክተኛ ቁርአን እየቀሩ ቢሆን ያለቅስ ነበር ሰላት ላይ ቢሆኑ ትክክል ብዙ ነገሮች አሉ ግን ዝም ብለው ነበር ያለቀሱ የነበሩት اذا ماذا يبكيك يا رسول الله ምንድነው የሚያስለቅስህ ብሎ ጠየቀ قال صلى الله عليه وسلم اشتقت اخواني ወንድሞቼ ናፈቁኝ አሉ صلى الله عليه وسلم قال ألسنا إخوانك يا رسول الله ወንድሞቼ ይኸው አለን አይደል እንዴ አብረን አንተ አላህ መልእክተኛ قال صلى الله عليه وسلم بل أنتم أصحابي እናንተ ማጓዶቼ ናችሁ አሉ የአላህ መልእክተኛ اشتقت إخواني ወንድሞቼ ናፈቁኝ አኺሩ ዘመን ላይ መተው ሙስሐፍ አይተው የሚያምኑ ወንድሞቼ ናፈቁኝ አሉ صلى الله عليه وسلم ይናፍቃሉ ምን አይነት እንደሆነ አላየንም اشتاقوا إلينا وهو لا يعرف حالنا صلى الله عليه وسلم አናፍርም ታዲያ መልእክተኛው የናፈቀን ትክክል የሚናፈቁ ሰዎች ሳንሆን መቀመጥ አያሳፍርም اخبروني والله አያሳፍርም والله የሚጠብቅህ ትንሽ ቦታ መስጠው ሰው ከሚጠብቅህ ውጭ ያለባበስ ለብሰ ራሱ መገኘት ያሳፍራል ጸዳ ብሎ የተሰራ ቢልዲንግ ፎቅ ውስጥ ትንሽ የቆሸሸ ጫማ ጭቃ ያለበት ጫማ አድርገህ መግባት ያስጠላል የአላህ መልእክተኛ ይናፍቁሃል
እውነተኛ የአላህ ባሪያ ሆነሃል ብለው አንተ እንደዛ ሳትሆን መገናኘት ከዚህ በላይ ሊያሳፍርህ አይገባም። አላሁ يعيننا ويتغمدنا برحمته ታዲያ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይናፍቁናል። እንዴት ብለን ነው ማንወዳቸዋል ነው ማለት ነው? እንዴት ብለን አንወዳቸውም? እንዳትነሱት ፖይንታችንን። ካምፓስ ውስጥ አንድ ጥያቄ ተጠየቅን የምታስደነግጥ በኋላ ደግሞ በጣም የማያስደነግጥና ኢማን የሚጨምር ጥያቄ ሆናል። መጀመሪያ አስደንግጦ ነበር፣ ቀጥሎ ግን ኢማን ጨምሮ ሄዳ ሐቂቃ ፊል ኢስላም ጠጋ ብለህ ስትማር እንዲህ ነው ኢማን ነው የሚጨምረው። ሹብሃ ጥያቄ የሚመስል ነገር ኢማን ነው የሚጨምረው ዲን ውስጥ ማለት ነው መልስ ስላለ። ይሄ አልበቃው ብሎት ኢየሱስ ይሳካለት ቀየረና ምን አለ? መልእክተኛው ሰዎችን ያከብራሉ፣ ቦታ ይሰጣሉ፣ ጥሩ ናቸው፣ ለሰው ያዝናሉ። ነዓም ታዲያ እንዴት የ9 ዓመት ልጅ አይሻን ያገባሉ አለ? እቺን ጥያቄ ሰምታችኋት አታውቁ? ትጠይቃለህ፣ ገና ትጠየቃለህ። አንተ አትማራተኛ ትጠየቃለህ። ኢማን ይቀንሳል። መጀመሪያ የመጨረሻ ኢማንን አውልቀህ ክህደት ላይ የምትሞት ሰው ልትሆን ትችላለህ። አላህ ይጠብቀን እንጂ በጣም ብዙ ነገር ይረጩብሃል። ዲንህን ትተህ በመልእክተኛው ያለህ ኢማን እስኪሸረሸር ድረስ። ወላሂ ግን ኢነ ዲን አልኢስላም ሐቁን إن الدين عند الله الإسلام وما اختلف الذين أوتوا الكتاب إلا من بعد ما جاءهم العلم بغيا بينهم ومن يكفر بآيات الله فإن الله سريع الحساب وصدق الله يقول ومن يبتغ غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين دين الإسلام أونتنيا يهوت منقد لسوت برهان يمتع تككلنيا كسبوا على لوت ما يمتعبت اسك آخر زمن يميا قراقل أونتنيا حيمانتنا هين كالا وخشوا بها يطلب بعد أبشر تياكي وانت تياكي أرقى على الفاتح لمن بيبال إسلام تياكي أرقى على الفاتح የሚገርመው ነገር አላህ ተዓላ በፈጠራቸው ባሪያዎቹ በሱ የካዱት ባሪያዎቹ ጥያቄ እንዲመልሱ ያደርጋቸዋል። አንዳንድ በ9 ዓመት ማግባት አሜሪካ ውስጥ ይሄን ያህል ፍርድ ነው የሚያስፈርድብ ቅጣት አለ። ወይ በዛን ጊዜ በርግጥ አሜሪካ ውስጥ አልነበሩም፣ ግን እንትወለ ነገሩ ወደ ጥያቄው እና ወደ መልሱ ብንመለስ ይሻላል። طيب እንዴት ነው የምትመልሱት? ኦኬ እሺ በ9 ዓመት አገቡ። በ9 ዓመት ማግባት አሜሪካ ሳይሆን ሳይንስ ምን ይለዋል? بمعنى ሳይንስ ሊያስማማን ይችላል። ዲን አልኢስላም ብዙ ጊዜ በሳይንስ የሚረጋገጥ ባይሆንም ሳይንስ ያለውን ነገር ስለሚያረጋግጥ እስኪ ሳይንስ ያለውን አምጡትና በቁርአን ይረጋገጣል እሱን እንየው ተባለ። ቁርአንን አይደለም በሳይንስ የምታረጋግጠው ሳይንስን ነው በቁርአን የምታረጋግጠው። ሳይንስ ያለውን እንስማው ተባለ። እሺ እንዴት ነው የምንሰማው? ያው ኮምፒውተር አለ፣ ኢንተርኔት አለ። ፑበርቲ ብለህ ፑበርቲ ማለት ምንድነው? ሴት ልጅ የመጀመሪያ የወር አበባ የምታይበት ጊዜ ሜናርኪ ይሉታል በባዮሎጂ ወርድ ማለት ነው ቃል ሜናርኪ ይሉታል። the first period of menstruation ይሉታል። መጀመሪያ ጊዜ የወር አበባ የምታይበት ጊዜ ማለት ነው። ከዛ በኋላ ለመውለድ ለማርገዝ እንደሚስት ሆና ለመተኛትና ግብረ ስጋ ግንኙነት ለመፈጸም ምናምን የምትደርስበት የእድሜ ክልል ፑበርቲ ይባላል። ሳይንቲፊክ ወርድ ፑበርቲ ይሉታል። ስለዚህ ፑበርቲ ለአንድ ሴት ልጅ የሚደርሰው ስንት እድሜ ላይ ነው ብለን እንጠይቅ። ሳይንቲፊክ ፕሩፍ ይነገር ይመለስልናል። ጠይባልን ጠየቅን፣ የሚገርም መልስ መጣል። ምን ትጠብቃላችሁ? 9 ዓመት የለም ብትሉ ምን ልትሆኑ? አታውቁትም ጌታቸው ነብያችን ሰለላሁ ዐለይሂ ወሰለም አታውቋቸው? ምን እናቃቸዋለን፣ ግን ለማያውቁት እንዲገባቸው ያለው ብቻ ምን መልስላቸው። ኢዘን ይህ ጽሑፍ ምን ይላል? ፑበርቲ የሴቶች ለማግባት ለመውለድ ከባል ጋር ለመተኛትና ግብረ ስጋ ግንኙነት ለመፈጸም ለተለያዩ ጉዳዮች የሚደርሱበት እድሜ እንደሚኖሩበት አገርና የአየር ሁኔታ ጸባይና የኖሩበት የህይወት አኗኗር ስልት ይወስነዋል። አንዳንድ ጊዜ ቀዝቃዛ ቦታ ላይ የሚኖሩ ሴቶች ይላል በ16 ዓመትና ከዛም በላይ ሊቆይባቸው ይችላል ይላል። የምግብና የተለያየ ምቾት ከሌላቸው ከ16ም ሊያልፍ ይችላል ይላል። ግን በጣም ሞቃታማ አካባቢ የሚኖሩ ሴቶች ከ8 ዓመት ጀምሮ ይደርሳል ይላል። ከ8 ዓመት ጀምሮ እንደ ኑሮዋ ሁኔታ ይወስነዋል። ጥሩ ኑሮ የምትኖር ከሆነ ምናምን በ8 ዓመት ጀምሮ ይደርሳል ብሎ ያስቀምጠዋል። طيب ስለዚህ 1 ዓመት አቆይተዋታል ማለት ነው በሳይንሱ ራሱ ከተሄደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም። የት ነው የኖረችው አይሻ ረዲየላሁ ዐንሃ? የት ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም? አታውቁትም እንዴ? መካ
አልበይቱል አቲቅ አይደል እንዴ እዛ ነበር እየኖሩ ያለው መካ ዓለማችን ላይ ካሉ ሞቃታማ ቦታዎች ውስጥ አንዷ ነች አይደለች ነች ያልሰሙት ራሱ ያውቁታል ያላዩት ማለት ነው የታወቀች ነች በሙቀት طيب ሁለተኛ ጥሩ ህይወት መኖር አለባት የሚል መስፈርት አለው የማን ልጅ ነበረች አይሻ ረዲየላሁ ተዓላ عنها የአቡበከር ነጋዴና በጣም ሀብታም ሰው አልነበረም طيب ስለዚህ በጣም ምቾት ያለው ህይወት የምትኖርበት ሁኔታ የተመቻቸ ነበር ስለዚህ ምናልባት በ8 አመት ሁላ ደርሶ 1 አመት ቆይታለች ማለት ነው እንደ ፕሮባቢሊቲ ከታየ ማለት ነው አይ እናንተ መልስ አታጡም ማለት መጨረሻ ነው ያ ግኛ ማን መልሰውም ይሄንን እንደ ስህተት ስለማናየው ማለት ነው 9 አመት መገባቷ እንዲያው በ9 አመት ከተገባች አንድ ሴት ልጅ አእምሮዋ ማሰቧ ወደ ኋላ ይላል የተለያዩ ነገሮች ላይ አትፈጽንም ምናምን የተባለው አይሻ እኮ ምሁር ነው የሆነችው ያ አኺ አንድ ዓሊም አለ እንዴ ዶክተር አለ ፕሮፌሰር አለ እስላም ውስጥ የተማረ አን አይሻ ብሎ ካላወራ አይሻ እንዲህ ብላ ያስተላለፈችው ስንት ሐዲስ ነው ያስተላለፈችው ቤት ውስጥ ያለን የፍቅርና የባልና ሚስት ህይወትን ሴቶች ነብዩ ሰለላሁ ዐለይሂ ወሰለም መጠየቅ ስለሚያፍሩ ስንቱን ያስተማረችው አይሻ ረዲየላሁ ዐንሃ የሚገርም ምሁር ነበር የሆነችው በአሁን ሰዓት ፕሮፌሰር ምናምን ብትራት ሳይሆን ከዛ በላይ የምትፈልግላት ሴት ነበረች ምኑ ይበቃቸው ነበር ህይወቷን አይተው ጥሩ ህይወት ስለኖረች እቺ ሴት በዛ ሰዓት ትክክል ነበር የተደረገው ብሎ ማሰብ ይችሉ ነበር الحاقدين الحاسدين للمسلمين والاسلام ሊገባቸው አይፈልጉም ያ ብቻ ይበቃቸው ነበር ሳይንስን ከመለሰ በኋላ መልስ አታጡም ይሄ ብቻ አይደለም ይቀጥላል ብዙ ጥያቄዎች አሉ የሚነሱባቸው ጥያቄዎቹን ዘርዝሬ በመመለስ ጊዜ አላጠፋም እኔም ደግሞ ገና ላይዋቸው እንትኖች አሉ ጥያቄዎች አሉ ሰፈር ያለ መስጂድ በይነ المغرب والعشاء መገኘት ይጠበቅብኛል ወይም የሆነ ሰዓት ሰጥቼ መማር ይጠበቅብኛል اذا يا عباد الله عليكم ان تجاهدوا الجهل قبل كل شيء ከምንም ነገር በፊት አለማወቅን በአላህ تعالى ማንነት ጃሂል መሆንን መዋጋትን አደራችሁ والله ከዛ በኋላ ለማንኛውም ነገር ምን ማድረግ እንዳለበት ጥርግ ብሎ ይታያል واضح ልክ እንደቀን ብርት ብሎ ይታያል ምንድነው እዚህ ጋር ማድረግ ያለብን በምን አይነት መልኩ መኖር አለብን ብትን ብሎ ታይዋል ንግግራችን አንድ ይሆናል ውሳኔያችን የተገጣጠመ ይሆናል ኃይላችን የበረታ ይሆናል እዘን ዲናችሁን ተማሩ አንድ ጥፊ የሚፈለገውን ሰው ሊገለው ይችላል ጃሂል የሆነ ሰው ማለት ነው አቀውማ የሚሰጠውን ፍርድ ስለዚህ عليكم ان نتعلم دين الله عز وجل الله تعالى يسكمت لنا يسطن قرانا كل العلم يفتح بكتاب الله عز وجل ማንኛውም መውቀት የሚባል ነገር በአላህ ቁርአን ይጀምራል አሊፍ ያላለ ሰው እስክሪብቶና ወረቀት ያዝ አሊፍ ይበል ይጻፋት ይያዝ አሊፍ እስከ ያ ከጨረሰ አጣጣፈውና እንትኗን ካየ እንዴት እንደምትቀጠል ካየ ብቻውን ቁርአን ማንበብ ይችላል ያለህን እድሜ ጨርሶስ ከኢሻ እስከ መግሪብ አንድ አመት ስትማር ታይዋለህ ለውጥ ያለን ህይወት ብትማር ደግሞ ዓሊም መሆን ትችላለህ ያ اذا الله تعالى ሰምቶ የሚጠቀሙ ሰዎች ያድርገን እንደ ሰሃቦቹ ከንግግራቸው ይልቅ ስራቸው የሚቀድሙ ሰዎች አላህ Subhanahu ያድርገን ልባቸው ንጹህ ምላሳቸው እውነተኛ በትግል ጊዜ ደግሞ ቀጥ ብሎ የሚቆሙ ጀግኖች አላህ Subhanahu ያድርገን አላህ Subhanahu ይህንን ጃህል ከኛ ላይ ያንሳልን የመጣን በላ አላህ Subhanahu ይጠብቅልን እንዲሁም ደግሞ በእኛ ላይ የሚመከርን የሆነን ሴራ ሁላ በራሳቸው ላይ ሰዎች አላህ Subhanahu ያድርግልን ወንድሞቻችንን ሁሉም ቦታ አላህ Subhanahu ይርዳልን አላህ Subhanahu የበላይ ያድርጋቸው እኛን በመጥፎ የፈለገውን ራሱ ላይ አላህ Subhanahu ያድርግበት አላህ Subhanahu ከስራቸው ያንገጥቅጣቸው ሁሉን ነገር በእኛ ላይ ያዩትን መጥፎ ነገር ሁላ በራሳቸው ላይ አላህ Subhanahu ያሳያቸው አላህ Subhanahu ትክክለኛ ዲን الاسلام ብርሃንን ማየት የቻሉትን ቀጥተኛውን መንገድ ይምራቸው ማየት ያልቻሉትን የሚገባቸውን ነገር አላህ Subhanahu ይስጣቸው واكتفي بهذا القدر وبالله التوفيق والسلام عليكم ورحمة الله تعالى وبركاته